ሰላም የዴሊ ፎረም ቤተሰቦች በኦማን ባህር ዳርቻ መርከብ ላይ ጥቃት ከደረሰ በኋላ በኢራን ከተሞች ፍንዳታ መሰማቱ ተሰማ። የኢራን ሲቪል ኒውክሌር ጣቢያ በሚገኝበት ቡሻህር ከተማ ጨምሮ በተለያዩ የኢራን የአገሪቱ ከተሞች ፍንዳታዎች መሰማታቸውን የቴህራን መንግስት መገናኛ ብዙሃን ዘግበዋል። ሌላኛው የወደብ ከተማ ባንዳር አባስ አባድን ከተማም እንደተመቱ ተገልጿል። የኢራን መገናኛ ብዙሃን ዘገባ እንደሚያስረዳው ከሆነ ብቸኛው የኢራን የሲቪል የኒውክሌር ጣቢያዎች በሚገኝበት ቡሻህር ከተማ ውስጥ በአራት የተለያዩ ቦታዎች ላይ አሜሪካ ጥቃት መፈጸሟ ነው የተነገረው። የግዛቱ ምክትል አዛዥ ኢሳን ጃሃንያን በከተማው የሚገኙ የተለያዩ አካባቢዎች በጠላት ተኳሾች ተመተዋል ማለታቸውን የመንግስታዊው የዜና ወኪል ኢርና ዘግቧል። ወደብ ከተማ በሆነው ማህሻራም ፍንዳታ መሰማቱንም የኢራን መገናኛ ብዙሃን አስታውቀዋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ባልታወቀ የውጭ መሳሪያ እንደተመታ ከተገለጸ በኋላ ነው። የመርከብ ባለቤት የሆነው ኩባንያ እንደገለጸው ስቶልት ማግዚየም የተባለ ነዳጅ ጫኝ የተመታው በአረቢያን ባህር ላይ እየተጓዘ በነበረበት ሰዓት ላይ ነው። የመርከቡ ሞተር ክፍል እሳት ቢያያዝም የተጎዳ ሰው አለመኖሩን ነው የተነገረው። በተጨማሪም ኢራን በሆርሙዝ ወሽመጥ ሲጓዝ የነበሩ ሁለት ነዳጅ ጫኝ መርከቦች መምታቷን ማስታውቃለች። በዚህ ጥቃት ህንዳዊ ባህርተኛ መገደሉን ያስታወቀው የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር እርምጃው ድፍረት የተሞላበት ሲልም አውግዞታል። ታዲያ የህንድ የውጭ ጉዳይ ሚኒስቴር ኢራን በሆርሙዝ ወሽመጥ ሁለት መርከቦች ላይ በፈጸመችው ጥቃት አንድ ባህርተኛ ሲገደል 10 ሰዎች ደግሞ መቁሰላቸውን አስታውቋል። አል ባህሪያና ሞምባስ የተባሉ ሁለት መርከቦች በኦማን የባህር ዳርቻ ባሉበት በኢራን የክሩዝ ሚሳኤል ጥቃት ሲደርስባቸው 46 ሰራተኞች ይዘው እንደነበርም ነው የህንድ ውጭ ጉዳይ ሚኒስቴር አስታወቀው። በአል ባሂያ መርከብ ላይ ከነበሩት 12 ህንዳውያን መካከል አንዱ ሲገደል ሌላው ደግሞ ጉዳት ደርሶበታል ሲልም የሚኒስቴር ቃል አቀባይ ራንዲሃር ጃይስዋል በኤክስ ገጻቸው ላይ አስፍረዋል። ሞምባሳ በተሰኘው መርከብ ላይ 18 ህንዳውያን የነበሩ ሲሆን 9 በጥቃቱ ቆስለዋል ተብሏል። ከቆሰሉት መካከል 2 የጉዳታቸው መጠን ክፉኛ መሆኑንም ነው የህንድ ውጭ ጉዳይ ሚኒስቴር አስታውቀው። የውጭ ጉዳይ ሚኒስቴሩ የኢራን ምክትል አምባሳደር ጠርቶ በጥቃቱ ላይ ያለው ጠንካራ ተቃውሞ እንደሚገልጽም ነው ህንድ ያስታወቀችው። እነዚህ ጥቃቶችና ባህርተኞች ኢላማ የሚያደርገው ግጭት እንዲሁም እንደ ሆርሙዝ ወሽመጥ ያሉ ዓለም አቀፍ የውሃ ላይ መርከቦች የሚደረግ ነጻና ደህንነቱ የተጠበቀ እንቅስቃሴ ማደናቀፍ ህንድ አጥብቃ ታወግዛለችም ብለዋል። እነዚህ ሁለት መርከቦች በሆርሙዝ ወሽመጥ መመታታቸውና የሰው ህይወት መጥፋቱን ተከትሎ በአሜሪካና ኢራን መካከል ያገረሸው ግጭት የዓለም የነዳጅ ዋጋ እንዲባባስም አድርጓል። በእስያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን እንደ ብሬንት ድፍድፍ ነዳጅ ዋጋ በ1.9% አሻቅቦ በበርሜል $84.87 ተሽጧል። በአሜሪካ ገበያ ደግሞ በ2% ጭማሪ አድርጎ በበርሜል ብሬንት የተሰኘው ድፍድፍ ነዳጅ $79.75 እየተሸጠ ነው ተብሏል። ግጭቱ ተባብሶ በቀጠለበት ሰኞ ዕለትም የብሬንት ነዳጅ ዋጋ በ3% አሻቅቦ በ4 ሳምንት ውስጥ ከፍተኛ ጭማሪ ማስመዝገቡን ነው የተነገረው። ከግጭቱ ጋር ተያይዞ ነጋዴዎች በሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋም ከቅርብ ወራት ወዲህ እየዋዠቀ ነውም ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ቀን ጀምሮ ቴህራን የሆርሙዝ ወሽመጥን ዘግታ መቆየቷ ይታወሳል። አሁን ላይ የነዳጅ ዋጋ ጭማሪ ቢታይም የሚያዝያ ወር ላይ ከነበረው ጋር ሲነጻጸር ግን የብሬንት ድፍድፍ ነዳጅ ዋጋ ቅናሽ ማሳየቱንም ነው የሚነገረው። በሌላ በኩል ግን ኢራን በባህሬንና በዮርዳኖስ በሚገኙ የአሜሪካ ጦር መሰረተ ልማቶች ላይ ጥቃት መፈጸሟን አረጋግጣለች። በባህረ ሰላጤው የሚገኙ የዮርዳኖስና የባህሬን በግዛታቸው ውስጥ ጥቃት እንደተፈጸመባቸውም አረጋግጠዋል። ኢራን ጥቃቱ የፈጸምኩት የአሜሪካ ጥቃት ለ3ኛ ቀን ተጠናክሮ በመቀጠሉ ነው ብላለች። የባህሬን የውስጥ ጉዳይ ሚኒስቴር ማክሰኞ ሌሊት በተለያዩ የሀገሪቱ አካባቢዎች ለ3 ሰዓት ማስጠንቀቂያዎች በማሰማት ነዋሪዎች በአካባቢያቸው ወደሚገኝ የመጠለያ ካምፕ እንዲገቡም ተደርጓልም ብሏል። የኢራን አብዮታዊ ጥበቃም በሀገሪቱ አሜሪካ የምታደርገውን የተለያዩ ስፍራዎች ኢላማ ማድረጓንም ገልጿል። አብዮታዊ ዘቡ በኢራን የመንግስት መገናኛ ብዙሃን ኢርና በተጋራ መግለጫው በጥቃቱ በርካታ የጦር መሳሪያ ማከማቻዎች፣ የአሜሪካ የባህርና የአየር ትራፊክ መቆጣጠሪያ ራዳር የሚገኝበት የሳተላይት ኮሙኒኬሽን ማዕከል ማውደሙንም አስታውቋል።
የዮርዳኖስ የመንግስት መገናኛ ብዙኃን ዘገባዎች ዮርዳኖስ ማክሰኞ ጠዋት ላይ በግዛቲቱ 4 ሚሳኤሎች እንዳከሸፈና በጥቃቱ የደረሰ ሞትም ሆነ የንብረት ውድመት እንደሌለ ገልጿል። አብዮታዊ ዘቡ በመግለጫው በዮርዳኖስ የሚገኙ የአሜሪካ መሰረተ ልማቶች ኢላማ ማድረጉን ገልጾ ለዮርዳኖስ መንግስት ወይም ህዝብ ጥላቻ እንደሌለው ነው እያስታወቀ ያለው። ከ3 ቀን በፊት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለት ሀገራት የደረሱበት የተኩስ አቁም አብቅቷል ካሉ በኋላ የሀገረሸብ ጦርነት የሰላም ተስፋው መክኗል ሲሉም ማስታወቃቸው ነው የሚታወሰው። ታዲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሁለቱ ሀገራት ጦርነት ዳግም መቀጠሉን ለአሜሪካ ኮንግረስ አሳውቀዋል ነው የተባለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ጦርነት ከሰኔ 30 ጀምሮ ዳግም መቀጠሉን ለኮንግረስ በደብዳቤ ማሳወቃቸው ቢቢሲ ዘግቧል። በዚህ ደብዳቤ መሰረት ኮንግረሱ በኢራን ላይ ለሚፈጸም ጥቃት ይሁንታውን እስኪሰጣቸው ድረስ የ60 ቀን ዕድሜ ይኖራቸዋልም ተብሏል። ፕሬዝዳንቱ ምንም እንኳን አዳዲስ ጥቃቶች መፈጸማቸው ቢቀጥሉም በወደቦች ላይ ዳግም እገዳ ቢጥሉም አሁንም ከቴህራን የገቡት የተኩስ አቁም ጦርነት የማስቆም እድል እንዳለው ነው እየገለጹ ያሉት። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ፣ ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎችን ማጥቃቱን አስታውቋል። እሁድ ዕለትም በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዳዲስ ዙር ጥቃቶችም ከፍቶ ነበር። ፕሬዝዳንት ዶናልድ ትራምፕ በደብዳቤያቸው ላይ አሜሪካውያንና የዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ፍላጎቶች ለመጠበቅ ባለኝ ኃላፊነት የተነሳ ወታደራዊ እርምጃ ሊወሰድ አዝዣለሁ ሲሉም ነው ለኮንግረሱ በደብዳቤያቸው ያሳወቁት። ከዚህ ጋር በተያያዘም ፕሬዝዳንት ዶናልድ ትራምፕ የሳውዲ ልዑል መሐመድ ቢን ሳልማን በሁቲ ታጣቂዎች ላይ ለሚፈጽሙት ጥቃት ይሁንታ መቸራቸውን የአሜሪካ ባለስልጣናት አስታውቀዋል። ሰኞ ዕለትም በሰንዓ በሚገኘው አውሮፕላን ማረፊያ ላይ ጥቃት የተፈጸመ ሲሆን ይህንን ተከትሎ በኢራን የሚደገፉ የሁቲ ታጣቂዎች ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃ በሳውዲ ላይ ወስደዋል። ይህንም ለ4 ዓመታት ዘልቆ የቆየው ይፋዊ ያልሆነ የሰላም ስምምነት ያፈረሰ መሆኑም ተገልጿል። የሳውዲ ልዑል አስቀድመው ለአሜሪካ ፕሬዝዳንት ሀገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ግጭት ዙሪያ ስጋት እንደገባትና የአሜሪካ ወታደራዊና ዲፕሎማሲያዊ ድጋፍ እንደምትፈልግም መጠየቃቸው ተሰምቷል። ሳውዲ አረቢያ ይህንንም መጠየቋ ባለፈው ሳምንት መሆኑ የተገለጸ ሲሆን ሐሙስ ዕለትም በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስቴር ማርክ ሮቢዮ ጋር መምከራቸውም ተገልጿል። ከአንድ ቀን በኋላም ሮቢዮ የሳውዲ የውጭ ጉዳይ ሚኒስቴር ልዑል ፋይሳል ቢል ፋራህ ጋር ተነጋግረው መምከራቸው ነው ቢቢሲ አስታወቀው። አርብ ዕለት ደግሞ ፕሬዝዳንት ዶናልድ ትራምፕ ከሳውዲ ልዑል ጋር በስልክ ተወያይቷልም ተብሏል። የአሜሪካ ባለስልጣናት የሳውዲ ልዑል በሁቲ ላይ የሚፈጽመው ወታደራዊ እርምጃ አሜሪካ እንድትደግፍ ትራምፕ መጠየቃቸው ተነግሯል። ዋይት ሀውስ በጉዳዩ ላይ አስተያየት ቢቢሲ ቢጠይቀውም ምላሽ አልሰጠውም። በዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲ በዘገባው ላይ ያለው ነገር እንደሌለም ተሰምቷል። በሳውዲና በሁቲ ታጣቂዎች መካከል ውጊያ የተጀመረው ከ10 ቀን በፊት የኢራን የአውሮፕላን ሁቲዎች በሚቆጣጠሩ ሰንዓ አውሮፕላን ማረፊያ ካረፈ በኋላ ነው። አውሮፕላኑ የቀድሞ ጠቅላይ መሪ አያቶላ አልሃሚኒ የቀብር ስነስርዓት ላይ ለመገኘት የሚሄዱ የልዑክ ቡድን ጭኖ ለመመለስ በማሰብ ነበር። ሳውዲ አረቢያ ከ10 ዓመት በፊት ከኢራን ወደ ሰንዓ የሚደረግ በረራን አግዳም ነበር። ሰኞ ዕለትም የኢራን አውሮፕላን የልዑካን ቡድን ይዞ ሲመለስ ሳውዲ የሰንዓ አውሮፕላን ማረፊያ ደብድባለች። አውሮፕላኑ አቅጣጫውን ቀይሮ በአል ሁዳይዳ ለማረፍ ተገዷል። የአሜሪካ ባለስልጣናት አውሮፕላኑ የጦር መሳሪያዎችን፣ የሚሳኤል ክፍሎችና ወታደራዊ ባለሙያዎችን ጭኗል ሲልም ከሶ ነበር። ሁቲ የሳውዲ ጥቃትን ተከትሎ በደቡብ ምዕራብ ሳውዲ ወደሚገኝ አብሃ አውሮፕላን ማረፊያ ላይ ተደጋጋሚ የባላስቲክ ሚሳኤል መሰንዘሩም ተነግሯል። እንግሊዝ ውስጥ ሚስቱንና 2 ልጆቹን በመግደል የተጠረጠረው ግለሰብ ተላልፎ እንዲሰጥ ጠየቀች። እንግሊዝ ቤድፎርድ ሻህ ሚስቱንና 2 ልጆቹን በመግደል የተጠረጠረው ግለሰብ ደቡብ አፍሪካ አሳልፋ እንድትሰጥም ጠይቃለች። ተጠርጣሪው ተላልፎ እንዲሰጥ ጥያቄ ካቀረበች በኋላም በደቡብ አፍሪካ ፍርድ ቤትም ቀርቧል። ኔታቦዛንዳሊ ቲሹማ የተባለው የ42 ዓመት ሴትና ናታሌና ናላ የተባሉ የ15 ዓመትና የ5 ዓመት ሴት ልጆቹን በቤድፎርድ አቅራቢያ ግሬት ድራሃም በሚገኘው መኖሪያ ቤታቸው ህይወታቸው አልፎ በፖሊስ የተገኙ ሲሆን ሰኔ ወር መጨረሻ ላይም ነበር ይህ ጉዳይ የደረሰው። እናትና ልጆች በደረሰባቸው አካላዊ ጉዳት በሞታቸው በአስከሬን ምርመራ ተረጋግጧልም ተብሏል። አቃቤ ህግ በ45 ዓመቱ ዶዳና መሐንዲስ ቲሹማ ላይ 3 የግድያ ክሶችን አቅርቧል። በጆሃንስበርግ በሚገኘው
ማጅስትሬት ፍርድ ቤት ቀርቧል። ፍርድ ቤቱ ጉዳዩን ለመመልከት ለሐምሌ 22 እንደ ጎርጎሮሳውያን አቆጣጠር ቀጠሮ መስጠቱ ነው የተነገረው። ግለሰቡ ለንደን ከሚገኘው ሂትሮ አየር ማረፊያ ተነስቶ በዱባይ በኩል ደቡብ አፍሪካ መግባቱንም ተገልጿል። ከዚያም ወደ ጆሃንስበርግ ከመመለሱ በፊትም ወደ ዚምባብዌ መሄዱን ፖሊስ አስታውቋል። አርብ ዕለትም በኬንስገንተር ከተማ በቁጥጥር ስር ውሏል። የደቡብ አፍሪካ ፖሊስ ቃል አቀባይ አትሌንዳ ማቴ ከማንቸስተር ኢንተርፖል ለፕሪቶሪያ ኢንተርፖል ጥያቄ መቅረቡ አረጋግጠዋል። ሰነዶቹና ማስረጃዎቹ ጨምሮ የተሟላ ጥያቄ በ40 ቀናት ውስጥ እንዲቀርብላቸው እንደሚጠብቁም ነው ያስታወቁት። ቮልስዋገን በዓለም ላይ ከሚገኙ 100,000 በላይ ሰራተኞቹን ለመቀነስ ማቀዱ አስታወቀ። የጀርመኑ ግዙፍ መኪና አምራች ኩባንያ ቮልስዋገን ግሩፕ በዓለም አቀፍ ደረጃ 100,000 ሰራተኞችን ለመቀነስ ማቀዱን የኩባንያው ዋና ስራ አስፈጻሚ ተናግረዋል። ቁጥሩ ቀደም ሲል ከተገለጸው በ2 እጥፍ ማደጉንም ነው የተነገረው። መኪና አምራቹ ቀደም ሲል በ2030 በጀርመን ወደ 50,000 የሚጠጉ ሰራተኞቹን እንደሚቀንስም ገልጾ ነበር። ድርጅቱ በዋና ገበያው ሽያጭ እየቀነሰበት በመምጣቱ እንዲሁም የቻይና ብራንድ ወደ አውሮፓ በመግባቱ ምክንያት ባለፈው ዓመት ትርፉ በከፍተኛ ሁኔታ አሽቆልቁሎ ነበር። በስፋት በተሰራጨና ለሰራተኞቹ የተላከ ማስታወሻ ላይ ዋና ስራ አስፈጻሚው ኦሊቨር ብሎም ድርጅቱ ወጪው ከሌሎች ተፎካካሪ ቢዝነስ ጋር ሲወዳደር 20 በመቶ መጨመሩንና ይህንንም መቀነስ እንደሚፈልግ ገልጸዋል። ይህም በጠቅላላ በዓለም ላይ 50,000 ሰራተኞች ይቀንሳል ማለት እንደሆነም ነው የተነገረው። ምን ያህል ማስተካከያዎች አስፈላጊና ተጨባጭ እንደሆኑ ለማወቅ አሁን ላይ ሁሉም ብራንዶች ኩባንያዎችና ቀጥናው እየገመገመ ይገኛልም ተብሏል። በጣም ውጤታማና ቀልጣፋ መሆን አለብን፣ ወጪያችንን መቀነስ አለብን ሲሉም ለሰራተኞቹ ስራ አስፈጻሚው በላኩት ደብዳቤ አስተላልፈዋል። ዋና ስራ አስፈጻሚው ጨምረውም ኩባንያው ከዚህ ቀደም የመዘጋት ዕጣ ፈንታ ተደቅኖባቸው የነበሩ በጀርመን የሚገኙ 4 ፋብሪካዎች ለሌላ አገልግሎት መዋላቸውን በተመለከተም ማረጋገጥ አልቻልንም ብለዋል። ከቅርብ ዓመት ወዲህም ቮልስዋገን ትርፍ እያሽቆለቆለበት መጥቷል። በ2023 የተጣራ ትርፉ 25.8 ቢሊዮን ዶላር ወይም 22 ሚሊዮን ዩሮ ትርፍ ያገኘ ሲሆን ይህም በ24 ወደ 19.1 ቢሊዮን ዩሮ ወርዷል። ባለፈው ዓመት ደግሞ 8.9 ቢሊዮን ዩሮ ተንኮታኩቷልም ተብሏል። ኩባንያው በተለይ ዋነኛ የሆነው የቻይና ገበያው በከፍተኛ ሁኔታ ቀንሶበታል። በአሜሪካው የትራምፕ አስተዳደር ወደ አገሩ በሚገቡ መኪኖች ላይ ከተጣለው ታሪፍ ጋር ተያይዞ ያለው ሽያጭ ከ7 በመቶ በታች አሽቆልቁሎበታል። በዚህ ዓመትም የመጀመሪያዎቹ 6 ወራት ያለው ገበያ ካለፈው ዓመት ጋር ሲነጻጸር በ26 በመቶ አሽቆልቁሎበታል። ይህ በእንዲህ እንዳለ የቻይና መለያ ያላቸው ምርቶች በስፋት ዓለም አቀፍ ገበያው እያጥለቀለቁት ይገኛሉ። እነዚህ ምርቶችም ከአውሮፓ ተፎካካሪዎች ጋር ሲነጻጸር ዝቅተኛ የምርት ወጪ ያላቸው ናቸው ተብሏል። ይህም ሌሎች ነባር ብራንዶች ወጪያቸው ለመቆጣጠርና ትርፋቸው ለማስጠበቅ እየዳከሩም ይገኛሉ ተብሏል። በ2024 በስራ ማቆም አድማ ምክንያት ቮልስዋገን ከጀርመን የንግድ ማህበር ሜትሮ ጋር በ2030 ማህበራዊ ኃላፊነት ከግምት ባስገባ መልኩ 35,000 ሰራተኞች እንደሚቀንስና ሌሎች 15,000 ሰራተኞች ደግሞ በሌሎች ምርቶች ለመቀነስ ከስምምነት ላይ ደርሷልም ተብሏል። አንዳንድ የዘርፉ ተንታኞች ቮልስዋገን ሆን ብሎ 100,000 ሰራተኞች እንደሚቀንስ በይፋ ያስታወቀው እንደ መደራደሪያ ስልት እንደሆነና ቁጥሩ አነስተኛ ሊሆን እንደሚችልም ለኤፍፒ ተናግረዋል። ቤተሰቦቻችን ዜናዎቻችን ላይ ካርጉ ለሌሎች ተደራሽ እንደሆነ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ